የሰማኸኝ ከሆነ እኔ ምንም እያደረጋችሁት ያለው ነገር እየተመቸኝ አይደለም ብሩክ። በቃ አንተም አቤልም ሄርሜላም እያደረጋችሁት ያለው ነገር እየተመቸኝ አይደለም። በቃ ከወንድሜ ራስ ለትንሽ ጊዜ ነገሮች እስከሚስተካከሉ ድረስ ባይስተካከሉ ራሱ እኔ አብርሃም ብቻውን እንዲሆን ነው ፈልገው። በቃ እናንተ እየተመቻችሁ ጋር አይደለም። ሄርሜላ አይነት ንጹህ ልብ ለሱ ብላ እኮ ነው እንደዚህ ከሰው በታች ሆና ቤተሰቦቿን አሰደባ ራሷን አሰደባ እየኖረች ያለችው እኮ ለሱ ብላ ነው። ሌላ እኮ ምክንያት የላትም ሄርሜላ። ወይ ከአብርሃም የምታገኘው ነገር ኖሮ እኮ አይደለም። ከሰው ትዳር ውጡ፣ ከሰው ህይወት ውጡ። እንዴ ስለብሮ ስነ ስርዓት ማይኖራችሁ ተከበሩ። እንዴ ሰው ሲያከብራችሁ ወቁ። በቃ ከሰው ህይወት ውጡ። እንዴ የሰው ትዳር እናንተ ማፍረስ ደስ ይላችኋል ነው? አንተ እኮ ነገ ታገባለህ፣ ፍቅረኛ ይኖርሃል። እንደ ሚስት ብታስብ ኖሮ እኮ አብርሃም ታስሮ አስፈችው ብለህ እግሯ ላይ ወድቀህ ገፍትረህ አትሄድም ነበር። ቢገባህ አንተ ራሱ እንደ ሚስት ብታስብ ኖሮ ጋሽዬ እየለመና ትለቃ አትሄድም ነበር። አንድ ቀን አንድ አመት የሚሆንበት ግቢ ውስጥ እስር ቤት ውስጥ ገብቶ ታስሮ አስፈችው ብለህ ለምናሃታል አይደል? ለምንድን ነው ሄዳ ያላስፈታችሁ? ሚስት አይደለችም? አሳሰረችውም አላሳሰረችውም ፈርምም ትበለውም አትበለውም እሱ የሁለቱ ጉዳይ ነው። ግን እናንተ ለምንድን ነው በዚህ ልክ? በቃ ሩታና ናግሪያት ነው የመጣሁት። ከሩታ ጋር ብዙ ያሳለፋችሁት ነገር አለ ባሳለፋችሁት ጊዜ። አንተ ደግሞ ማለት ነው የአብርሃምና የሩታን ሰላም የምትፈልግ ከሆነ ሩታና ናግሪያት ነው የመጣሁት። እንሂድ ላስታርቃችሁ። በቃ ከሷ ጋር ያለውን ነገር ሰላም ላድርግ። ማስተካከል የምችለውን ነገር አስተካክል። እነዛ መሰሪ ልጆችን በመሃል ገብተው እንዳያበላሹ ማድረግ የምችለው አንተ ነህ። በዚህ ሰዓት በሰላም ከሄድን ማለት ነው ሌላ ነገርም እንዳይፈጠር ምናምን እነሱ ላይም በቃ ከዚህ በኋላ ምንም አይነት ችግር እንዳይፈጠር የምፈልግ ከሆነ እንሂድ። ሩታ እየጠበቀችኝ ነው። እናስታርቀህ ያለውን ነገር ፍተው። ሩታንም አውርቻት ነው እየጠበቀችን ነው። ና እንሂድ። ማናገር ካለብኝ እኔ አናገራታለሁ። በቃ እንሂድ። ህይወቴን እኮ ነው ያመሰቃቀልሽው። ለምንድን ነው የማትረጂው? ህይወቴን ነው ያመሰቃቀልሽው። የምንም ያንቺን ህይወት ያመሰቃቀልኩበት የለም። የኔ ልጅ አይደለም፣ አይመለከተኝም። እኔ ልጄን የማሳደግ አቅሙ ሳይኖር ቀርቶ ወይ ደግሞ ነገር ሳይኖረኝ ቀርቶ አይደለም፣ ግን ልጅ ያላባት እንዲያድግ ስለማልፈልግ ነው። እንዴ አንጠለጥልሻለሁ። በጣም ነው ዝም ያልኩሽ። ወጀ ልታነሳ ትፈልጋለህ እንዴ? በጣም ታግሼሻለሁ። አንተ እሷ ላለማጣት ብለህ እኔን መጉዳት ልክ ነው። ድጋሜ ደግሞ እንድጠሪኝ አልፈልግም። ካለዛ ግን አንቺንም ከነ ልጅሽ ነው ማጠፋሽ። እሺ ስነ ስርዓት ይኖርሽ። እኔን ከዚህ በላይ አፍሽ እንዳከፍችብኝ። ከዚህ በኋላ ማናችሁም አይመለከታችሁም በእኔና በሱ ጉዳይ አለ። የሩታ ወንድም ማለት ነው እንዴ አቤላን ለምንኸው ነው እንዴ ከሩታ ጋር የሚታረቀው? ከሩታ ጋር እንግዲህ ታረቁ፣ ሰላም ፈጠሩ ብሎ እየለመነው ነው። መለመን የለብህም። ክብሯን የምትጠብቅና የተከበረች ሴት ነች። እሱ ጥፋቱ አምኖ መጥቶ ይቅርታ እስካልጠየቃት ድረስ አንተ ሂድና ይቅርታ ጠይቃት። አብርሽና ሩታ እንዲለያዩ ካልፈለክ ብሎታል። እሱም ሳይዋጥለት ካልከኝ እሺ እሄዳለሁ ብሎት ነው እንግዲህ የሄደው። ፓርቲቱ እንግዲህ ነገ ይቀጥላል ማለት ነው ቤተሰብዬ። በጣም ነው የሚያሳዝነው። እንግዲህ ሀይሚና ቡራይም ደግሞ አይታችኋል በዚህ ልክ እየሆኑ ነው ማለት ነው። እና በጣም የሚደብር ነገር ነው። ኤፍሬምም ደግሞ ብሩክ የሚባለው ልጅ አግኝቶት ነበረ። ብሩክ የሚባለው ልጅ አግኝቶት እያወራው ነበረ። ለምንድነው ከህይወታችሁ አትወጥም? እናንተ ከህይወታቸው ለምንድነው ማትወጡት? ከወንድሞቼ ህይወት ከወንድሜ ህይወት ውጡ እያለ ይገኛል ማለት ነው። እንግዲህ ዛሬ አብረን እናያለን ማለት ነው። ቪዲዮን እስከ መጨረሻው የተከታተላችሁ አብራችሁን ቆዩ የኔ እንቁ ቤተሰቦቼ። ለአላህ ቢወዳችኋለሁኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ እንደምን አላችሁ? ኤፍሬም እንግዲህ ብሩክ የሚባለው ልጅ አግኝቶት ነበረ። ያለውን መልስ እንግዲህ ሰምታችሁታል። የመልስ ምት ማለት ነው። እነዚህ ወራዶች ቆይ ምንም ይሁን ምንም የሰው ትዳር እናንተ ለምንድን ነው የምታፈሩት? ካሁን በኋላ እኮ ያበጠው ይፈንዳ ተብለዋል። ስለዚህ እናንተ ወደ ኋላ ቀርታችሁ የሴት ልብስ ለብሳችኋል። ስለዚህ ወደ ኋላ ቅሩ። አለቀ። ቀርታችኋል። ምን ነው ተናደዳችሁ? አብርሽና ሩታ አንድ ላይ ስለሆኑ ተናደዳችሁ፣ አበሳጫችሁ። እሰይ ደግ አደረጉ። እንኳን እንደው ሩታና አብርሽ እንኳንም አወቅኳቸው። ሩታዬ የኔ ጀግና የምሬን ነው ምላችሁ። ሩታ የኔ ጀግና እና እንኳን ታረቁ። እንትና አቤል ተብየው ራሱ አይታችሁታል እንዴት እንደሆነ ማለት ነው። እንዴት እንዳረገው ሂድና ይቅርታ ጠይቅ ሲባል ራሱ ይሄንን እድል አግኝቼ ነው ብሎ አረ ሄጄ ይቅርታ ጠይቃታለሁ በደንብ አድርጌ የሷንም የሱንም ይቅርታ ጠይቃለሁ ማለት ሲገባው ጭራሽ ብሎ እሻኔ ይላል።
ጭራሽ ብለው እሱ መልሳለኝ ብሎ እኔ አልታረቅም ከሷ ጋር እኮ እኔና እሷ እኮ ምንም ነገር አልተጣላንም፣ ምንም ነገር አልሆንም። ለምንድነው እንደዚህ አይነት ነገር ብንታስበው እንደ በፊት አይደለንም እንጂ እኮ አልተጣላንም። ከዚህ በላይ ምንድነው የምትጣላው? ትዳሯን አፍርሰ ትዳሯን አለያይተ ከትዳሯን ከህይወቷን አነቃቅለ ከልጇ አባት አለያይተ ይሄን ያክል ለማለያየት ይሄን ያክል ጥረህ ለፍተህ ወርደህ ውጣ ወረድ በስቶብክ የሚዲያው አይቀር የሰፈሩ አይቀር ያ ሁላ ነገር አሳልፈ ስታሳዝን የምር ግን አልተሳካልህም። ደግነቱ አልተሳካልህም። እኔ የምር ቤተሰቦቼ በጣም ደስ ብሎኛል። እንኳን አልተሳካልህ። ሩታ እኮ የምር ታኮራለች እኮ። ኧረ ቢስሚላ የምር ኮራው እኮ ነው የምታረገው ሩታ ከአለባበሷ ከውስጧ ሁሉም ነገሯ ያማረ ማለት ነው። ሁሉም ነገሯ ምን ይወጣላታል እስኪ? አረ ወይኔ የምር እኔ በጣም ነው ደስ ያለኝ በጣም ማለት ነው። ሩታና አብርሽ በመታረቃቸው በጣም ደስ ብሎኛል። አልተሳካላቸውም። ዛሬ ያቺው ሽሚት እየመጣች ትለፈልፍበታለች እንደ ጉድ። በጣም ያሳዝን ነገር ነው የምር። አይ ግን አልተሳካላችሁም የቡታጀራ ልጆች። ሃይሚን ታለያ ያላችሁ ከብሩኬ ጋር፣ ቤዚን ታለያ ያላችሁ ከማርኬ ጋር፣ ሩታን ታለያ ያላችሁ አልተሳካ አላችሁ። ሶስቱንም ልታለያዩ ሞክራችኋል፣ ግን ማንንም አልተሳካላችሁ ምንም ነገር ማለት ነው። አልተሳካም ደግነቱ ማናችሁንም ማለት ነው። ደስ ሲል የምር ቤተሰብ ግን ሶስቱንም እኮ ሊያዩ ሞክረዋል፣ ግን አልተሳካላቸውም። እና በጣም ደስ የሚለው ነገር ይሄንን ነው። የሰውን ደስታ ደስታቸው ያልሆነ የሰው ሀዘናቸው ያልሆነ ሰዎች እኔ እነዚህ ከብት እነዚህን አየሁ የምር እነዚህን አየሁ። እነዚህ ጠንጋሮች ማለት ነው ያጠናግሮችና መጋኛ ደሞ እኔ እኮ አንገቱን ደፍቶ እሱ ምላሳለኝ ብሎ የሩታ ወንድምም እንደዛ ሲናገረው ምን አስባለ የሩታ ወንድም? በርግጥ የሩታ ወንድም ይሄ ልጅ እንደዚህ በሲስተም ሊያዘው ብሎ ሊሆን ይችላል፣ በሲስተም የያዘው ሊሆን ይችላል በርግጥ ይሄንን ልጅ ማለት ነው። ግን በዚህ ልክ እሱን እንደዚህ ጭራሽ በሲስተም ራሱ ቢይዘው እንዴት ነው ይሄንን ንቀት የሚያሳየው? የሱ እንዴት ብሎ ነው ይሄንን ንቀት የሚያሳየው? ምን ስለሆነ ነው ይሄ? መውጣት ያለበት ሰው እንደ ትንኝ አባረን እናወጣዋለን ብላለች ሩታ። ሰማችሁ አይደል? ስለዚህ እንደ ትንኝ ነው ፑፍ ብለነው እናወጣዋለን ያለችው ማለት ነው። ቤተሰብዬና ትወጣላችሁ አዳም ዘር ይሄው ወጥተሻል። ካሁን በኋላም ትወጫታለሽ። የቀረሽ እያንዳንድሽን ትወጫታለሽ። ሄርሜላ ደግሞ አልተገኘሽም እንጂ ብትገኝ ኖሮ በቃ ትዋጪ ነበረ። አልቆልሽ ነበረ። ማታ አልቆልሽ ነበረ ብትገኝ ማለት ነው።